አውቃለሁ ዛሬም ሞርኒንግ ሩቲኔን አላሳያችሁም ምክንያቱም ስላልተመቸኝ ነው። ዛሬም ቀጥታ ወደ ታስክ ነበር የገባሁት። እሱም እንግሊዝኛ ቋንቋዬን ሌቭሌን መጨመር ስለሆነ አፕግሬድ ማድረግ ስላለብኝ እሱን ሳጠና ነበር። ለአንተ ተክል ነበር ሳጠና የነበረውና ሌት ሚ ስተዲ ከዛ እሱንም ተምሬ ጨረስኩኝና ወደ ሁለተኛው ታስክ ያመራው እሱም ለአንድ ሰዓት ያክል ቪዲዮን ኤዲት ማድረግ ነው። እና ከአንድ ሰዓት በኋላ ቪዲዮን ኤዲት አድርጌ ጨርስ ያለውን ፊሊንግ ቪዲዮን ደግሞ ኤዲት ተደረገ እንዳይደብረኝ የሆነ ስለ ሞሽን ዲዛይን የሚያወራ ቪዲዮ ነበረ። እሱንም ሳይ ነበር ስለ አኒሜሽን ምናምን ነገር የሚያወራው እና እሱም አለቅ እሱን አይቼ ጨረስኩኝ። ቀጥታ ደግሞ ወደ ሁለተኛ ታስክ የነበረ እሱም የሆነ ማንበብ የፈለግኩት መጽሐፍ ነበር። በሶፍትዌር ማንበብ ስላልፈለግኩኝ ዩቱብ ላይ ሰርች አድርጌ እንደዚህ በአኒሜሽን እያየው ነበር ሳነቦ የነበሩ እና ሌት ሚ ሪድ ከዛ እሱም አለቀና ወደ ሶስተኛ ታስኪ ነበር። እሱም ስለ ሴልስ ምናምን የሚያወራ ቪዲዮ ለመማር ሴልስ መማር እየተማርኩ ስለሆነ ስለ ሴልስ ምናምን የሚያወራ ዴቱ ቀጥላለ ጌቴክስ ሶ ጋይስ እዚህ ጋር ቪዲዮውን ኤዲት እያደረኩ ነው፣ ግን እንዳይደብረኝ ብዬ ይሄንን የዩቱብ ቪዲዮ እያየሁ ነበረ ኤዲት እያደረኩ። ሶ ጋይስ ቱዴይስ ዴይ 3 ነው። ዛሬ ሞርኒንግ ሩቲን አልቀረጽኩላችሁም። ዛሬ እንደተለመደው ቀጥታ ወደ ታስኪ ነበር የገባሁት እና እዚህ ጋር ቪዲዮውን ኤዲት እያደረኩ ነበር። ታውቃላችሁ በስልክ ኤዲት ስለማድረግ አልተመቸኝም፣ ግን እችኛውን ቪዲዮ እያየውን ነበረው። ለአንተ ተክል ነበረ ኤዲት አድርጌ ነበረው። ቴንክስ ሌት ሚ ወርክ። ከዛ እሱን ከጨረስኩኝ በኋላ ሁለተኛ ታስክ የነበረው ኢምፕሩቭ ማይ ኢንግሊሽ ሌቨል ነው። እሱ እንግሊዝኛ መማር ነው። ላንጉጅ ያለኝን ላንጉጅ ስታተስ አፕግሬድ ማድረግ ነው እና እንግሊዝኛ ስማር ሳጠና ነበር። ስሪ ላይ ብዙ አረጎ ነገር አልነበረም። ፕሮባቢሊቲስ ትንሽ ራሴን ፍሪ ማድረግ ነበረብኝ፣ ምክንያቱም እያመመኝ ስለሆነ ምንም አይነት ነገር መስራት መማርም አልቻልኩም እና ዴይቱ በቃ እነዛ ነገሮች ብቻ አድርጌ ነው እያሳለፍኩት። ዴይ 3 እና ዴይ 4 ደግሞ ኢንሻአላህ አላህ ካለ ነገ ይቀጥላል። አላቆምም መቼም ቢሆን አንትል አይ ቢካም ሰክሰስፉል እስከሆን ድረስ ራሴን መለወጥ ራሴን መስራት መቼም አላቆምም። ቴንክስ እና ደግሞ አይናው ከ5 ዓመት በኋላ ተመልሼ እንደማየው እና በራሴ ፕራውድ ሆናለሁ። ኢንሻአላህ አሳካዋለሁ ኢንሻአላህ።